ተሰብ በጣም የሰው ልጅ ማወቅ አለበት ከፈጣሪ በታች እጅግ በጣም ረቂቅ የሆነ ውስብስብ የሆነ በቃላት መግለጡ እንኳን የሚከብድ ነው ትምህርተሰብ። ስለዚህ ወገኖች ሰው መሆን መታደል ነው። ሰው ከመሆን በላይ ምን ነገር አለ? ለዚህም ነው ሰውን ሰው የሚባለው እንዳልኳችሁ አንደኛ ከትላንትና የወጣ ካረጀ ካፈጀ ታሪክ የወጣ ራሱን መለወጥ የሚችል ዛሬን በትክክል ያለመ ነገን ለመኖር የሚያስችለውን የሰው ልጅ እኮ ሁለት ዓለም አለው እኮ። ይሄ አሁን ያለንበት ዓለም የኛ ዓለም አይደለም፣ የእንስሳት ዓለም ነው፣ የአይዋፍ ዓለም ነው፣ የአራዊት ዓለም ነው። የምንባላበት የምንጋደልበት ዝም ብለን ነው የምንጣለው። ምክንያቱም እኛ ለቅጣት ነው ወደዚህ ምድር የተላክነው እንጂ የሰው ልጅ በጣም ክቡር ፍጥረት ነው። ስለዚህ የሰው ልጅ የተፈጠረው የእግዚአብሔር መንግስት እንዲጋራ ነው፣ ክብሩን እንዲወርስ ነው። ለነሰ ዘውሰ ሰማያት ሀገርነ ወምየን ጸንክ ያሁ መዳንነ ኢየሱስ ክርስቶስ ዘይሄድ ስጋነ ትሁተ ወይሬስዮ አምሳለ ስጋ ስባት ወገኒሎቱ በከመረዴታ ኃይሉ። እኛ ሀገራችን በሰማይ ነው። ከዛ የሚመጣውን ያንን አዲሱን ሙሽራ ተስፋ እናደርጋለን፣ እንጠብቃለን። ያ ታምኖ የማይከዳ ወዶ የማይጠላ በልቡ ጉሉት ባንደበቱ ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝል አርከ መጸባን ወሃጣን የኃጢአተኞች ወዳጅ የበደለኞች ወዳጅ ያንን እውነተኛውን ሙሽራ በሰውነት በኃጢአት የተጎዳ ያደፈ ሰውነታችን አድሶ ቀድሶ ወደ ራሱ ይወስደናል ይላል ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 18 ላይ ይህንን ቃል ይነግረናል። ስለዚህ እኛ ሀገራችን በሰማይ ነው። ስለዚህ ያን ከእግዚአብሔር ጋር ለመኖር ደግሞ ሰው መሆን ያስፈልጋል። ሰዎች ካልሆኑ በስተቀር ወደ እግዚአብሔር መንግስት መግባት አይቻልም። በዚህ በምድር ላይ ከባዱ ነገር ሰውን ብሎ ሲመክረው አንደኛ ራሱን መግዛት የሚችል ሰው ነው ሰው የሚባለው። በዚህ ዓለም ላይ ከባዱ ነገር እንዳልኳችሁ ሰው መሆን መቻል ነው። ሰው ለመሆን ደግሞ ሰው ለመሆን ከሚጠቀሱት ግንባር ቀደም መመዘኛዎች አንዱ ፍላጎትን መግዛት መቻል። ይሄ ዘይሰለጥ በመንፈሱ እምዘይበልክ ሀገረ ምሳሌ ምዕራፍ 16 ቁጥር 32 ላይ በራሱ የነገሰ ሰው በመንፈሱ የሰለጠነ ሰው በሀገር ከነገሰው በዓለም ከነገሰው ይበልጣል ይላል። ስለዚህ ሰው የሚባለው በአጠቃላይ ማንም ነገር እንዳይሰለጥንበት አድርጎ ራሱን መቆጣጠር የሚችል በነገሮች ላይ መንገስ የሚችል ማለት ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ በስልጣን ላይ ለኩሉ ዘኮነ ኩሉ ይትካለኒ ዋኮ ኩሉ ዘይበቋኒ ወአልቦ ዘኤሬስ ይሰለጥ በላኤሌ መኑሂ በሁሉም ላይ ስልጣን ተሰጥቶኛል፣ ሁሉንም ማድረግ ይችላልው፣ ነገር ግን ሁሉም አይጠቅመኝም ካለ በኋላ ነገር ግን አንዳች ነገር በኔ እንዲሰለጥንብኝ አልፈቅድም ይላል። ዛሬ እኛ ኢትዮጵያውያን ማንም እንዲሰለጥንብኝ ነጭ እንዲሰለጥንብኝ የውስጣችንን ባንዳ እንዲሰለጥንብን ነፃነታችንን እንዲነጥቀን ልንፈቅድ አይገባንም። ሐዋርያው ቅዱስ ጳውሎስ ማንም ነገር እንዲሰለጥንበት አይፈልግም። ስለዚህ ዛሬ እኛ ኢትዮጵያውያን እንደ ሰዎች ማሰብ አለብን፣ ቆም ብለን ማሰብ አለብን። እኛ የረጅም ዘመን ታሪክ ባለቤቶች ነን። አንዳንድ ሰዎች የኛም ሰዎች ባለማወቅ የሚሆን በማወቅ ወይንም እኛ በማናውቀው የኢትዮጵያ ዕድሜ አንዳንዶቹ 100 ያደርጋሉ፣ አንዳንዶቹ ደግሞ የ3000 ዘመን ይላሉ። የኢትዮጵያ ታሪክ የ3000 ዘመን ታሪክ አይደለም። የኢትዮጵያ ታሪክ 3000 የሚባለው ኦሪት ከገባበት ሕገ ኦሪት ወደ ኢትዮጵያ ከገባበት ወይንም ደግሞ ከሰለሞናዊ ስርወ መንግስት ዘራቸው የሚመዘዘው ከአይሁድ ወገን በኢትዮጵያ ላይ መንገስ ከጀመሩበት ጊዜ አንስቶ ያለው ዘመን ለማለት ያህል እንጂ የኢትዮጵያ ታሪክ ከዛ በላይ ነው። ከማይአይ በኋላ ከ180 ማይአይ ከተደረገ ከ180 ዓመት በኋላ ነው ለመጀመሪያ ጊዜ ሀገራችን ኢትዮጵያ እንደ ሀገር ህልውና አግኝታ የተቋቋመች የተመሰረተች ያውም የሰው ሀገር መገኛ አይደለም እንደምንላት ታዲያችን የሰው ሀገር መገኛ የሆነች ታሪክ የሆነች ባርነትን የማትሸከም ባርነት የሚሸከም ጫንቃ የሌላት ማንንም ደግሞ በባርነት መግዛት የማትፈልግ ነፃ ሀገራችን ኢትዮጵያን እስከነ ክብሯ ለማቆየት ሁላችንም ዛሬ ከዘር ከረጢት ከጎሳ ከቋንቋ ወተን ከነዚህ ጥቃቅን ነገሮች ወተን ትላልቆችን ነገሮች እያየን ሰብአዊነትን እያየን ሀገራችን ኢትዮጵያን የምንታደግበት ጊዜና ሰዓት ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች በተለይ ወጣቱ ትውልድ ወጣቶቹ
ለወጣቶች አንድ አጭር መልእክት ለማስተላለፍ ያህል እናንተ ወጣቶች እግዚአብሔር ያደላችሁ ተፈጥሮ ያደለቻችሁ አይብሯችሁን የከፈተላችሁ የራሳችሁን ዕጣ ፈንታ ዛሬ ላይ ሆናችሁ ነገን መስራት እንድትችሉ እግዚአብሔር እድሉ ሰጥቷችኋል። ስለዚህ 50 እና 60 ዓመት በፖለቲካ ዓለም ታግለው የከሰሩ ዕጣ ፈንታ የጨለመባቸው ምንም አይነት ውጤት ማምጣት አቅቷቸው ራሳቸው ችግር ውስጥ ያሉ ሰዎች እናንተን የማይመጥሩ ስለሆኑ እናንተ ደግሞ ከነሱ አስተሳሰብ የላቃችሁና የራቃችሁ በመሆናችሁ የሀገራችሁን ዕጣ ፈንታ በጋራ ለመወሰን ሀገራችሁን ኢትዮጵያን መታደግ ይኖርባችኋል። ያረጁ ያፈጁ አሮጌዎችን ብትከተሉ ዋጋ ልታገኙ አትችሉም። ምክንያቱም አንድ ሰው በ20 ዓመቱ 5000 ሜትር ሮጦ ምንም አይነት ውጤት ማስመዝገብ የማይችል በ40 እና በ50 ዓመቱ 42 ኪሎ ሜትር ላይ ቢሰለፍ ተሰባብሮ ከሚወድቅና የሚሮጡትን ከማደናቀፍ በስተቀር ምንም አይነት ውጤት ሊያመጣ ስለማይችል በተለይ ወጣቶች ከዘርና ከጎሳ ወጣችሁ እንደ ሰው እንድታስቡ ለማለት ያህል ነው። እግዚአብሔር ቀሪ ጊዜያችንን ይባርክልን ይቀድስልን። ሰውሁን በሚል ርዕስ ከላይ የተከታተልነውን ትምህርት የሰጡን መጋቤ ብሉይ አባ ሳህለ ማርያምን ቃለ ሕይወት ያሰማልን። አምላካችን በእድሜ በጸጋ ይጠብቅልን። እኛም የሰማነው ቃሉ ከሳሽ ወቃሽ ፈራጅ እንዳይሆንብን በእያንዳንዳችን ልቦና ጸሎት ጽፎልን የምንኖርበትን ማስተዋል ጥበቡ እንዲያድለን የመድኃኔዓለም የተቀደሰ ፈቃዱ ይሁን።